ሰላም ደህናችሁልኝ ደህና ናችሁ? ዛሬ ደግሞ የሚጣፍጥ ቆንጆ የምጣድ ጥብስ እንሰራለን። በቤት ውስጥ በቡና ምጣድ በቦታጋዝ ላይ ብዙ ጊዜ የምጣድ ጥብስ ሲያምረን ውጭ ላይ እንጨት አቀጣጥለን ሰፋ ባለ ምጣድ ነው የምንሰራው። አንዳንዴ ደግሞ የምጣድ ጥብስ አምሮን ያው ስራው ሰፋ ሲልብን እንዳንተው እንደዚህ በቦታጋዝ በቡና ምጣድ ላይ መጥበስ እንችላለን። መጀመሪያ መጥበሻው ሲግልልን ፓቱን እናደርግና ቀለጥ ሲል እናወጣዋለን። ከዛ ዘይት ትንሽ እንጨምራለን። ዘይት ካልፈለጋችሁ አለማድረግ ትችላላችሁ። በመቀጠል አጥንቱን እናደርገዋለን። አጥንቱ ቀላ ብሎ እስኪበስል እንጠብቃለን። ያው ቀድመን አጥንቱን እናበስለው ከስጋው እኩል ቶሎ ስለማይበስልም አንድም ደግሞ ቀላ እንዲል ነው ቀድሞ። እንደዚህ አጥንታችን በደንብ ከበሰለልን በኋላ ከተፍነውን ስጋ እንጨምራለን። ስጋውን እንደዚህ በየመሃሉ እያገላበጥን እናማስለዋለን። ውሃ ከፈጠረ በኋላ ቀስ እያለ እንዲበስል እናደርገዋለን። ውሃው በደንብ ጠፈፍ እስኪልልን ወይም እስኪመጥ ድረስ ውሃውን ከመጠጠ በኋላ ትንሽ ቀላ ብሎ እስኪበስል እናደርግና በመጨረሻ ሽንኩርት እንጨምራለን። ሽንኩርታችንም ለትንሽ እስኪበስል እንጠብቃለን። ሽንኩርታችንን በተወሰነ መልኩ ከበሰለ በኋላ ቃሪያ እንጨምራለን። ሮዝመሪ የስጋ መጥበሻ እንጨምራለን። እርጥቡን ካገኘን ቆንጆ ነው፣ ካላገኘን ደግሞ ደረቁን መጨመር እንችላለን። ጨው እና ቅቤ እንጨምራለን። ደረቅ ሮዝመሪ የምትጠቀሙ ከሆነ ቀደም ብላችሁ ብትጨምሩ ቆንጆ ነው። ከዛ አንድ ላይ በደንብ እናዋህደዋለን። ያው በመጨረሻም የምጣድ ጥብሳችን እንደዚህ ቆንጆ ሆኖ ደርሶልናል። እናንተም ሰርታችሁ ሞክሩት። ያው እንደ በዓል ጊዜ የተለያዩ ስፔሻል ቀኖች ላይ ውጭ ላይ እንጨት አቀጣጥለን እንደምንጠብሰው የምጣድ ጥብስ ባይሆንም ሲያምረን ቀለል ያለ የምጣድ ጥብስ ስንፈልግ በዚህ መልኩ መስራት እንችላለን። አስተያየታችሁን ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ በሌላ ስራ እስከምንገናኝ ቻው።